በቃ በየቀኑ እንትን ይላል። ያን የወጣበቱ ፓርት ታዲያ በጣም ያመኛል። ያኔ ስቅቅ እያልሁ ነው የምራመደው። በፊት ከዚህ መንፈሳዊ ውጊያ ከመግባቴ በፊት ሰው እንዳያይ ማለት ነው ተረከዜን ሽራብ እየለበስኩ ወይንም ረዝምዬ ልብስ ለብሼ ነው በቃ ወደ ሰው የምደባለቀው። ምክንያቱም ተረከዜ የሰው እግር አይመስልም። ስንጥቅጥቅ ብሎ በፊት እግሬ ጥንቅስ እያረኩ ነበር የምራመደው። ስንጥቅጥቅ ብሎ ደሙ እየደማ በቃ እየተሸማቀቅኩ ነበር የምሄደው። መንፈሳዊ ውጊያ ስገባ እግዚአብሔር ይመስገን ያ ሁሉ ነገር ጥፍትፍት ብሎ በቃ ለአባቴም አልቅሼ ነገርኩትና እባክህን ስለው እሺ ስለት ተስዬልሻለሁ ምናምን አለኝ። ለመድኃኒዓለም ስለት ተስሎልኝ ስለቱን አስገብቶ ከዛ እግሬ ያነት ተረከዜ ስንጥቁ ጥፍትፍት አለና እግዚአብሔር ይመስገን ለሰለሰ። ታዲያ ከለሰለሰ በኋላ አሁን ምን አመጣብኝ ደግሞ በቃ የእግሬ ጣት ሊበጠሱ ነው። ክርክር ብሎ ውሃ መንካት አልችል። በቃ ለቅሶ በቃ እና የሆነ ጠጣር ነገር በቃ ሙሉ እግሬ ውስጥ እንዳለ ጤፍ የመሰል ይወጣም ቡጥልቅ ያ ታዲያ የወጣበቱ ፓርት በጣም ቁም ስቅል ነው የሚያበላኘው። ያን ከምን የመጣ ነው ወንድም አለምዬ? ይቅርታ ቅድም እንደነገርኩሽ ነው ታለ ምናልባት በመርገጥ ጊዜ የገባ መተት ሊሆን ይችላል። የጮቤ ወይም ደግሞ የአብር አንከረት መንፈስ በእግር የገባ ብቻ መንፈሱ በእግር የገባ እንደሆነ ያሳውቃል። በእግር የገባ በእጅ የገባ ከሆነ እጅን መብላት ማሳከክ ነው የሚያሳየው። ተረዳሽ አይደል? ለምሳሌ አሁን መተት የገባበትን መንገድ ያሳውቃል። ለምሳሌ በጭንቅላት ለምሳሌ አንዳንዶች በተለይ በደብተራዎች እናጥምቅ ብለው ሲያፈሱበት በዛ በኩል በቅቤ ለምሳሌ ሊገባ ይችላል አይደል? በቅቤ የገባ መንፈስ ጭንቅላትን ነው ወጥሮ የሚይዘው። ጭንቅላትን ወጥሮ ይዛል። አያፈናፍንም። ከባድ ራስ ምታት ነው የሚያመጣው። በምግብ ሲገባ ደግሞ ሆድን አካባቢ ማሳመም ነው የሚያሳየው። ሆድን ያሳምማል። ወይ የሆድ እብጠት ማሳየት፣ ሆድ መንፋት፣ ሆድ ቁርጠት፣ ሳይበሉ ቶሎ ረሃብ ስሜት ማን ነው ሳይበሉ ምግብ ማቆም ወይም አብዝቶ መብላት አይነት ምልክቶች ሊያሳይ ይችላል። ተረዳሽ አይደለ? ስለዚህ ይሄ መንፈስ አሁን በምንድን እንደገባ ነው የሚያሳየው? በእግር የገባ መንፈስ ነው። የሆነ ቀን አንቺ እስቲ አስታውሲ፣ ድንገት አንድ ቀን ወይ ስራ ስትሰሪ ሊሆን ይችላል፣ ወይ ነገሮችን ስትጠርጊ፣ ወይ መንገድ ስትሄጂ ሊሆን ይችላል። አንቺ ልብ ላትዩ ይችላል። ብቻ ግን የሆነ ደንቃራ ነገር ወንድም አለምዬ ከቃልህ ላይ እኮ ያን እኮ አውቃለሁኝ። ያኔ ብዙ ጊዜ የሚገጥመኝን ነገር እንትን አለው ያኔ አለ ያን አውቃለሁኝ። አሁን ለምሳሌ እኔ ከቤት መጀመሪያ የምነሳው እኔ ነኝ። ሀገር ቤት ሳለሁኝ የማገኛቸውትን ነገሮች ሩጭ ጸበል እንትኑ ተሰቀውን እንስታርጊ ድፍት ታረኩ በኋላ አባቴ ይሄ ነው ስለው ቤተክርስቲያን እንግዲህ አባቴና እኔ ጧት ስንሄድ እኔና አባቴ ከቤት ቶሎ የምንነሳውና ስንወጣ ደጃፍ ላይ ብዙ ነገሮች እናገኛለን። ያንን ነገር ግን አባቴ መላኩ ያውቃን ብሎ ጸበሉ እንዲፈታ አድርጎ ቤተክርስቲያን ላይ እንሄዳለን። ታዲያ ቤተክርስቲያን ልንሄድ የምንወጣበት መንገድ ላይ ብዙ ነገሮች እናገኛለን። ያኔ ሳላዩም የረገጥኩት አለ። ጧት ላይ ቀድሜ የምነሳው ምን ስለሆንኩኝ ብዙ ነገሮችን አገኛለሁኝ። አየሽ አይደለ? አሁን በዚህ ይሄ እንዳለ ነው፣ እውነት ነው። ስለዚህ በዚህ የገቡ መናፍስቶች አሉ ማለት ነው። እነኛ መናፍስቶች ይቀመጣሉ፣ አድፍጠው ስም ይላሉ። አሁን እነኚህ መናፍስቶች ሲላኩ የተላኩበት ዓላማቸው ሌላ ሊሆን ይችላል። ምናልባት አገር አጥፋ ተብሎ ሊላክ ይችላል። ይህ መንፈስ ብን አድርጋቸው ቤተሰባቸውን በታትን ተብሎ እየተላከ ሊሆን ይችላል። ይህ መንፈስ ወይም ደግሞ ከሰው በታች የሆነ ኑሮ እንዲኖሩ አድርጋቸው ብለው ሊልኩ ይችላሉ። ዓላማቸው ብዙ ነው። ወይ ደግሞ እዚህ ላይ እውነት ነው። ያኔ ሁላችንም በስደት ነን፣ አራታችንም በስደት ነን። እናትና አባቶች ደግሞ በፊት ሲኖሩበት የነበረውን ቦታ ለቀው ሌላ ቦታ ናቸው። እሺ ምትክክል ነው። አየሽ አይደለ? ይሄ መንፈስ አሁን የምታዩ እግርሽ ላይ የምታዩ ምልክት የገባበት መንገድ በዛ መንገድ መሆኑን ለማወቅ እንጂ ለማሳወቅ እንጂ ዓላማው ግን እሱን አይደለም። እግርሽን ብቻ አሳምም ተብሎ ላይላክም ይችላል። ተረዳሽ አይደል? ዓላማው ሌላ ነው። ብዙ ጊዜ ደንቃራ ሲላክ ወይ በትናቸው፣ ወይ ከሰው በታች የሆነ ኑሮ እንዲኖሩ አድርጋቸው፣ ወይ ደግሞ በበሽታ እየማቀቁ እንዲኖሩ አድርጋቸው፣ ወይ አጥፋቸው፣ ወይ አታስማማቸው፣ ሰላም እንዳይኖራቸው አድርግ ተብሎ ነው የሚላከው።
ታዲያ ያ መንፈስ ሲገባ ግን የገባበት መንገድ በዛ መንገድ መሆኑን ሲያሳውቅ እግርሽን የማሳመም የማሳከክ አሁን ቅድም እንደነገርሽኝ ያለ መንገድ የለም እነኛ ምልክቶችን ሊያሳይ ይችላል። ስለዚህ አንቺ እንዲህ ያንን ነገር ስታይ እንደ አንድ በመናፍስት ውጊያ እንደነቃ ሰው ማየት ያለብሽ ምንድን ነው? ኦኬ በዛ በኩል የገቡ መናፍስቶች አሉ ማለት ነው። ስለዚህ የገቡበትን መንገድ እየጠቆሙኝ ነው ማለት ነው። ተረዳሽ አይደል? ስለዚህ በእግር በኩል የገባችሁ የጮቤ ማን ነው የደንቃራ መተት ከሀገር በትን አጥፋቸው፣ እንደወጡ አስቀር፣ በትናቸው፣ እንዲህ አድርጋቸው ተብላችሁ የተላካችሁ መተት በአጋዕዝተ ዓለም በቅድስት ሥላሴ ስም ራሳችሁን አጋልጡ እያልሽ ነው። በተለይ የረገጥሻቸውን ነገሮች ታስታውሽ ከሆነ ለምሳሌ ደንቃራ ሲላክ በተለያየ መንገድ ሊላክ ይችላል። ለምሳሌ እንቁላል ወይም ደግሞ ይሄ ስራ ስር ቅጠላቅጠል ነው። እንደገና ያኔ አሁን እንደገና እንዳዲስ እየባተትኩ ማቃቸውቱ ያኔ ቅል አለ አይደለ? በቅል ሆኖ የሆነ ዝብዝብ ምናምን ነገር ያለ ደጃፍ አገኘ ነው። አንድ ቀለታ በቃ አሁን ነው በቃ እንትን እያለኝ የመጣው አባቴ እንግዲህ እግዚአብሔር ይመስገን ጠዋት ተነስቶ 9 ሰዓት ተነስቶ በቃ ዳው በቃሉ የሚለውን ጸሎት አድርጎ ጸበሉን ግቢውን እርጥት ያደርግና ተመልሶ ይተኛል። እንደዛ ስለለመድነ ጸበሉ መርጨቱ መልካም ነው። አንድ ቀን ያኔ መዝጊያውን ለራሱ እንዴት እንደከፉት እግዚአብሔር ነው የሚያውቀው። መዝጊያው ተከፍቶ ተረጨነ። ሲረጨን ወይኔ አባቴ ሰዓት እኮ ገና ነው ስለው መላኩ ያውቃል ልጄ ዝም ብለሽ ተኛ አለኝ። ጧት ስንነሳ ደጃፍ ያገኘውን እኛና እግዚአብሔርና እንደምናውቀው በቃ ሀዛን ስቶ ልጆቹም እኛም ብትንትን ብለናል። እና አባቴም እዛ የነበሩበትን ቦታ ለቀው ሌላ ሰርተዋል። አሁን ትልቅ ወንድሜም ዝም ብሎ ክርትት እያለ ነው። 7 ወር እየሰራ አሁን ለራሱ ደመወዝ አልባ ነው። ትናንትና ደውዬለት ወንድሜ ወጣልኩት ሰውየው ጋር ታሪክ እንሰራለን እገለዋለሁ እንጂ አልወጣም አለኝ። በቃ ዝብርቅ ነው በቃ። ታለምዬ አሁን ይኸውልሽ እዚህ ጋር ማየት ያለብሽ ነገር ምን መሰለሽ? እዚህ ጋር ጸበል መርጨቱ መልካም ነው። አባትሽ ጥሩ ነው እንደ እምነቱ ያንን ማድረጉ መልካም ሆኖ ሳለ ግን በተለይ ጸበል መርጨት ብቻ ከሆነ በመንፈሳዊ ሕይወታችን በጣም የጠነከርን ካሉንን ንስሐ ገብተን በስጋ ወደሙ ሕይወት ማንመላለስ ከሆነ ከኛ መንፈሳዊነት አንጻር አጋንንቱ የበላይነት ሊያገኝ ይችላል። ተረዳሽ አይደለ? ትልቁ ነገር አጋንንትን ማሳፈሪያ መንገዱ ምን እንደሆነ ታውቂያለሽ? በመንፈሳዊ አምልኮ ሕይወታችን ምን ያክል የጠነከርን ነው። ለምሳሌ አባትሽ ጋር ንስሐ ገብቶ ስጋው ደሙን ይቀበላል ወይ? ቤተሰቦችሽስ? እሱ ብቻ ሳይሆን ቤተሰቦችሽም ጭምር ንስሐ ገብተው ስጋው ደሙን የመቀበል ሕይወት አላቸው ወይ? አንዱ ይሄ ነው። ለንስሐ ችግር የለባቸውም። ለስጋው ደግሞ ግን በቃ አሸንፈውኛል። ስጋው ደሙ ደግሞ ትልቅ መሳሪያ ነው። በነገራችን ላይ በተለይ ወላችሁ ስጋው ደሙ የምንቀበል ከሆነ ማለት ነው ለአጋንንቱ ወጥመድ አዘጋጀ ማለት ነው። ወጥመድ አዘጋጀ ማለት ስልሽ ለምሳሌ አጋንንት ይገባል። ቢገባ እንኳን አጋንንት ምንም ስራ መስራት አይችልም። ይመጣል ወይ ይታሰራል ወይ ይሸኛል። የተላከውን ዓላማ መፈጸም አይችልም ማለት ነው። ባጭሩ ግደል ተብሎ ይመጣል ግን አይገድልም። ምንም ማድረግ አይችልም። አስቀድሞ ክርስቶስ በሕይወታችን ስለነገሰ ማለት ነው። በስጋው ደግሞ አማካኝነት ራሱም ክርስቶስ ሲናገር ስጋዬን የበላ ደሜን የጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ብሎ ተናግሮ የለም። በዚህ አማካኝነት ክርስቶስ ሕይወታችን ስለተቆጣጠረው አጋንንቱ የበላይነት አይኖረውም ማለት ነው። ለዛም ነው ደግሞ በተለይ እንደ ጠቋር ያለ ዛር ከሆነ ደግሞ ቅዱስ ቁርባን ሰዎች እንዳይቀበሉ ከፍተኛ ጥንቃቄ ያደርጋል። ምክንያት ይፈጥራል። አልበቃውም እያለን እንድንሸሽ ያደርገናል። ተረዳሽ አይደል? አልበቃውም አይገባኝም በሚል ስሜት ዝም ብለን ልቀመጥበት ምን ችግር አለ? ዝም ብቀመጥበት እሳ ልቧን እኮ እግዚአብሔር ይገስጽ። እያስቀመጥኩኝ እኮ ነው ልቧን አድርጌ። እግዚአብሔር ይገስጽ። ቅዱስ ቁርባን እንዳትቀበል ነው የምታስቀምጣት። እግዚአብሔር ይገስጽ። እዚህ ጋር መረዳት ያለባችሁት ወንድሞቼ ምንድን ነው እንደ ጠቋር ያለ የቤተሰብ ዛር ካለ ደግሞ ምክንያት ይፈጥራል። ለምሳሌ የፍርድ ቤት ጉዳይ ውስጥ ያስገባንና የፍርድ ቤት ጉዳይሽን መጨረሽ ይሄ ጉዳይ ሲያልቅ ትቆርቢያለሽ የሚል አስተሳሰብ በህሊናችን እግዚአብሔር ይገስጻችሁ በህሊናችን እንዲጨመር ያደርጋል። ወይም ደግሞ የሆነ
የሆነ መሬት ላይ ክርክር እንድንገጥም ያደርጋል ከጎረቤት ወይም ከሆነ ሰው ጋር። ከዛ በኋላ እማዬ ቁረብ እንጂ ስትሏት እኔ በእርሻ በመሬቴ ላይ ክርክር እያለ እንዴት እቆርባለሁ ይሏቸዋል። ፍርድ ቤት ጉዳይ ሊጨርስ ታዲያ ፍርድ ቤቱ አያልቅም፣ በቀጠሮ ሁሌ ያሰናብታል ማለት ነው። በዚህ መሀል ላይ የሰው እድሜ ይገፋል፣ ድንገት በሞት ልንጠራም እንችላለን ማለት ነው። ተቀያይሜ ይህን ጉዳይ ሳላበቃ ጣጣዬን ሳልጨርስ እያሉ ጊዜያቸውን ያለ ቅዱስ ቁርባን እንዲያሳልፉ ያደርጋል ማለት ነው። ምክንያት እየፈጠረ ቅዱስ ቁርባን እንዳንቀበል ከፍተኛ ጥንቃቄ ያደርጋል። ተረዳሽ አይደል? ወለተ ኪዳን አሁን እዚህ ጋር ማየት ያለብሽ ቤተሰቦችሽ ጋር የሚመለክ ዛር መንፈስ ካለ እነኛ መናፍስቶች በተለይ እንደ ጠቋር ያለ ካለ ሁሌ ምክንያት እየፈጠረ ቤተሰቦችሽ ቅዱስ ቁርባን እንዳይቀበሉ ምክንያት ይፈጥራል። ግን አሁን አንቺ ምንድን ነው ማድረግ ያለብሽ? በእናትነት አለ አሁን ብተወውም ጨሌውን አውጥታ ብትጥልም ብትቆርብም ንስሐ ብትገባም ነበረ። ግን አባቴ እግዚአብሔር ይመስገን አባቴ ምንም አያስቸግረኝም። ያልኩትን ነገር በቃ እሺ ብሎ ይተገብራል። አባቴ እግዚአብሔር ይመስገን አያስቸግረኝም። ግን ባዕድ አምልኮን ስታመልክ የነበረችው የእናቴ እናት ስለሆነች እናት ያስቸገረችው በቃ እንደዚህ ነው ጥመም እንደዚህ ነው ጥመም ትለዋለች እንጂ አባቴ እግዚአብሔር ይመስገን አያስቸግረኝም። በቃ እንደውም አባቴ ካወራ ነገሮች ይቀለኛል። የምታስቸግረው እናትሽ የምታስቸግር ከሆነ ስመ ክርስትናዋን እጅሽ ላይ ጽፈሽ ጌታዬ ኢየሱስ ክርስቶስ በቅዱስ ቁርባን እናቴን አብቃልኝ፣ ጌታዬ ኢየሱስ ክርስቶስ ቅዱስ ቁርባን እንድትቀበል አድርግልኝ እያልሽ በእያንዳንዱ ስግደትሽ ትማጸኛዋለሽ። መድኃኒዓለም በየቀኑ የተወሰነ ስግደት እየሰጋሽ እንበልና ወይ 50 ስግደት ወይ 100 ስግደትም ሊሆን ይችላል። መልካም መድኃኒዓለምን እየጸለሽ ጌታዬ መድኃኒዓለም እናቴን ለቅዱስ ቁርባን አብቃልኝ፣ ጌታዬ መድኃኒዓለም እያልሽ መስገድ። ከዛ እግዚአብሔር አምላክ ያንን ጸሎትሽን ሰምቶ አንድ ቀን እናትሽን ለቅዱስ ቁርባን ያበቃታል ማለት ነው። ይህን ስልሽ ግን ለቅዱስ ቁርባን እንድትቀበል መገፋፋትሽን አቁመሽ ማለት አይደለም። ጎን ለጎን ነው ጸሎት ማድረጉን ያለብሽ። ስትመክሪያት ደግሞ እናትሽን ጌታ ሆይ በአንደበቴ ላይ አድረህ እባክህ እናቴን ገስጽልኝ፣ ለቅዱስ ቁርባን እንድትቀበል አንደበቴ ላይ የሆነ ተናገር እያልሽ እየተማጸንሽ ነው ያንን ማድረግ ያለብሽ። ግን እዚህ ጋር አሁን አንቺ ጋር ይህ መንፈስ አልተጋለጠም አይደል? ቤተሰቦችሽ ጋር ያለ ይሄ ደንቃራ መተት የሚያስቸግርሽ ሱባኤ ግቢ፣ አስቀድመሽ ሱባኤ ግቢ። ጉባኤ ስትገቢ ግን ጌታ ኢየሱስ ክርስቶስ በህይወት ዘመናችን በቤተሰቤ በኩል እኔ ላይም አድሮ ህይወታችንን ያመሰቃቀለውን እንዲህ የበታተነንን ክፉ መንፈስ ከሰው በታች የሆነ ህይወት እንድንኖር ያደረገንን ክፉ መንፈስ እባክን በእኔ ዘንድ ሁሉ መናፍስቶች እንዲጋለጡ፣ እንዲታሰሩ፣ ስራቸውን ሁሉ እንዲያቆሙ አድርግልኝ እያልሽ ተማጸኝ። አይሰማም? ለእኔ ነው ወይንስ ለሌሎቻቸው አይሰማም ወይስ ለእሷ ብቻ ነው? ይሰማል ወንድማችን። አይሰማም? ወለተ ኪዳን አይሰማም? ይሰማለኝ። አስወጣት። ምናልባት ይሄ መልእክት ሊደርሳት ይችላል ከገባሽ በኋላ። አሁንስ አይሰማም? ወለተ ኪዳን እንግዲህ አይሰማም? ወጣለች። መልካም እሺ። እንግዲህ ምን ማድረግ አለባት ንገሯት። እሺ ለሌሎቻችሁ ምን ታድርግ? ሱባኤ ትግባ። ትልቁ ነገር እሱ ነው እህት ወንድሞች። መጀመሪያ ይውላችሁ ለመቀጥቀጥ መንፈሱ ለማጋለጥ ከመነሳታችን በፊት አስቀድመን ሱባኤ እንግባ። ሱባኤ መግባት አለብን ከእንባ ጋር ሆነን በፍጹም ልባችን ሳንጠራጠር። ጌታዬ መድኃኒዓለም ቤተሰቤን ሁሉም ያወከው መንፈስ በመንፈሳዊ ህይወታችን እንዳንተጋ እንዳንለወጥ ከሰው በታች የሆነ ኑሮ እንድንኖር የሚያደርገንን መንፈስ አምላኬ መድኃኒዓለም ሆይ እያልን ከእንባ ጋር ሆነን ያ መንፈስን እንዲያጋልጥልን፣ እንዲያስርልን፣ ስራውን ሁሉ እንዲያቆምልን በሱባኤ መጠየቅ አለብን። እግዚአብሔር አምላክን ዳዊት በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ ብሎ እንደተናገረው ወለተ ኪዳን ይህንን ማድረግ አለባት። ይህን ተግባራዊ ካደረገች በኋላ በፍጹም ልባ ሆና መንፈሱን መፋለም አለባት። ጸሎቷን ሳታቋርጥ፣ ስግደቷን ሳታቋርጥ ማለት ነው። ከዛ መጨረሻ ላይ ድሉ የሷ ይሆናል ማለት ነው።
አሁንም ይሄን አድርጋ ደግሞ ካልተጋለጠች የሆነ መስተካከል ያለበት ነገር አለ ማለት ነው። ያን ነገር እያስተካከለች ለምሳሌ የጸባይ መስተካከል ሊኖር ይችላል። ምናልባት እሱ እኔ ጋር ያለ መንፈስ እምቢ ብሎኝ ነው። እየተሰማሽ ነው አይደል? አሁን እየተሰማኝ ነው። እግዚአብሔር ይመስገን። እና የመከርኩሽ ምክር የመጀመሪያው ሱባኤ ግቢ። ትልቁ ነገር እሱ ነው። እሺ ሱባኤ የምትገቢው ደግሞ ለምንድን ነው? ምን ብለሽ ነው ሱባኤ የምትገቢው? ጌታ ኢየሱስ ክርስቶስ ሆይ እኔንም ሆነ ቤተሰቤን ከሰው በታች የሆነ ህይወት እንድኖር ያደረገንን በደንቃራ በተለያዩ መንገድ ወደ ህይወታችን የገቡትን መናፍስት በሙሉ እባክን አጋልጥልኝ። ማጋለጥ ብቻ አይደለም፣ እንዲታሰሩም አድርግልኝ፣ እሰርልኝ። ማሰር ብቻ አይደለም፣ ስራቸውን አስቁምልኝ። ያም ብቻ አይደለም፣ ከህይወቴም ከህይወታችን በሙሉ እንዲወጡ አድርግልን እያልሽ ከእንባ ጋር ሆነች ተማጸኙ። ሱባኤ ገብተሽ ማለት ነው። ወይ ለ3 ቀን ወይ ለ7 ቀን። ከሱባኤ መልስ ደግሞ ቋሚ የሆነ ጾም ጸሎት ስግደት ጀምሪ። ቋሚ የሆነ ጾም ጸሎት ይዘሽ ያንን ክፉ መንፈስ ውስጥ ያደፈትክ መንፈስ በደንቃራ በእንቁላል የገባ በዚህ የገባ እያልሽ በተለይ ደግሞ እግር ላይ አተኩር እሺ ስትቀጠቅጪ። ምክንያቱም ይሄ መንፈስ የገባው በምን ስለሆነ በእግር የገባ ነው። እያሳየም ያለው ምልክት እግር ላይ ነው። ስለዚህ የተቆጣጠረው የክፉ መንፈስ እግርን ነው ማለት ነው። በይበልጥ ሌላ ፓርት ላይ የለም ማለት አይደለም። እግር ላይ ግን የበለጠ በዛ የገባ ስለሆነ እዛ ላይ ማተኮር መቻል አለብሽ ማለት ነው። እሺ ወንድም አለ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ይሄን አድርጊና ከዛ በኋላ ታሳውቀኛለሽ እሺ ምን ደረጃ ላይ እንደደረሽ። እሺ ወንድም፣ እሺ እግዚአብሔር ያክብርልኝ። ቃለ ሕይወት ቃለ በረከት ያሰማልኝ። አሜን አሜን። እኔት በርቺ፣ እግዚአብሔር ፍጻሜሽን ያሳምረው። እሺ ተራ ቁጥር 3 ማን ነው? ተራ ቁጥር 3 ራሄል ተማሪያም ቀጥይ። አቤት ወንድማችን እንደምን ሰላም ነው? እግዚአብሔር ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። የኔ ጥያቄ እንኳን በቅርብ ጊዜ ጸሎት ከጀመርኩኝ ጀምሮ ሰዓት ልክ ጸሎት አርጋኑን በማደርስበት ሰዓት ሰውነቴ በጣም ይግልና ይቃጠላል። ከዛ እንደምንም አድርጌ ጨርሰዋለሁ። ከጨረስኩት በኋላ በቃ አይምሮዬ የሆነ ሰዓት ላይ ይሄዳል ይመለሳል፣ እንደዛ እየሆንኩኝ ጨርሰዋለሁ። ይሄን ሳምንት ግን ምንድነው የተፈጠረው ብለህ ብትለኝ ጸሎቱንም በቃ ለማድረስ አቅም ሁሉ አጣሁኝ። ሁለት ባለቤቴ ጠዋት ሳይኖር ችግር የለብኝም ጸሎት አደርሳለሁ። ልክ ማታ እሱ ከስራ ከመጣ በኋላ ጸሎት የማድረስ ፍላጎቴ ሁሉ ይጠፋል። አንተ እዚህ የምትመክራቸውን ምክሮችም ለመተግበር በጣም እፈልጋለሁ፣ ግን እረሳዋለሁ። አሁን መቁጠሪያ ራሱ እህቶች ሲቀጠቅጡ ቆይ ለካ እንደዚህ እየተባለ ነው የሚቀጠቀጠው ብዬ እንትልልና ብቻዬን ሆኜ ልቀጠቅጥ ስል ግን ያ ሁሉ ይጠፋብኛል እና በሆነው ባልሆነው ቶሎ ነው የምበሳጨው የምናደደው። ግን መጥፎ ነገር ግን ሰው ከተናገረኝ ያንን አርሳውም ጸሎት ላይ ሁሉ ሆኖ ያስታውሰኛል። ግን መልካምን ነገር የተመከርኩትን እንደዚህ አርጌ የተባልኩትን ግን ለማድረግ ከአይምሮዬ ነው የሚጠፋው በቃ። እና ይሄ ነው የኔ በጣም ትልቁ ችግሬ። አሁን እዚህ ጋር መቀጠል አልችልም። መልካም። አሁን እዚህ ጋር የተረዳሁት ነገር ታለምዬ ምን መሰለሽ፣ ይህ የሚያሳየው አብሮ ያደገ ዛር መንፈስ እንዳለ ነው የሚያሳየው። አብሮ ያደገ ዛር መንፈስ ከሌሎች በተለየ ሁኔታ ጉልበት አለው። አንድ መረዳት ያለብሽ ይሄ ነው። ጉልበት አለው ስልሽ ጸሎት ማስታጎል የለም፣ ጸሎት ማስታጎል፣ ስግደት ማስታጎል። በአጭሩ ጠቅለል ሳደርግልሽ የምንፈልገውን ሳይሆን የማንፈልገውን እንድንፈጽም የማስገደድ ኃይል አለው። ምን አልኩሽ? ሰምተሽኛል አይደል? አዎ ወንድም አለም እየሰማሁህ ነው። የምንፈልገውን ሳይሆን የማንፈልገውን የማሰራት ጉልበት አለው። እንደነ ጠቋር ያሉ መናፍስቶች ራሳችንን እያወቅን ለምሳሌ መጸለይ እንፈልጋለን፣ ግን እንዳንጸልይ አፍዝዞ የማቆም ኃይል አለው። ለምን ከተባለ ያ መንፈስ ከስር መሰረት ራሱን ሲገነባ ነው ያወቀው። ደካማ ጎናችንን በሚገባ ጠንቅቆ ያውቃል። መቼ እንደምንደክም መቼ እንደምንበረታ ያውቃል። መቼ ምን አድርጎም መንፈሳዊ ህይወታችን እንደሚያቀጭጭ ያውቃል። ለዛ ነው ብዙውን ጊዜ ወንድሞቼ አንድ ሰሞን ጎበዞች እንሆናለን፣ አንድ ሰሞን ደግሞ የወጣልን ሰነፎች የምንሆንበት ምክንያት አንዱ ከዚህ አንጻር ነው ማለት ነው። ስለዚህ
ይሄ መንፈስ አንቺ ጋር ያለውን ደግሞ ሳየው አርጋኖን እጸልያለሁ፣ አርጋኖን ሳይ ሰውነቴ እንደ እሳት ይነዳል። ይሄ መቃጠሉ ምልክት ነው። በአጭሩ አርጋኖን ለሱ ፈተና ሆኖበታል ማለት ነው። የአርጋኖን ጸሎት በጸሎት ሰዓት እንደዛ አይነት ስሜት የሚሰማሽ አንቺን ሳይሆን ጸሎቱ መቋቋም ያቃተው አጋንንት የሚያሳየው ምልክት ነው። በተለይ ወንድሞቼ በጸሎት ሰዓት አጋንንት ከመቃጠላቸው የተነሳ እረፍት ማጣታቸውን ከምናውቅባቸው ምልክቶች ዋና ዋናዎቹ በሰውነታችን ላይ በትከሻዎቻችን ላይ የሚሄድና የሚንቀሳቀስ አይነት ነገር ስሜት መሰማት፣ የልብ ማፈን፣ ሰውነታችን ላይ እሳት የወረደብን ይመስል የሰውነት እንደ እሳት መቃጠል፣ የልብ መደንገጥ፣ የመበርገግ፣ ትንፋሽ የማጠር ስሜት፣ ጭው የሚል ስሜት መሰማት፣ ድንገት ተነስቶ አንዳንዴ ጆሮአችን ጭው የሚያደርግ ስሜት ይሰማናል። ከባድ ራስ ምታት፣ የሆድ መነፋት፣ ድንገት ሳያስቡት ፈስ መፍሳት። ይሄ አይነት ምልክቶች በተለይ ድንገት ሳናስበው ደግሞ የጸሎት መጽሐፋችን መያዝ እስኪያቅተን ድረስ ጸሎቱን ከእጃችን ላይ መጣል አይነት ስሜት፣ ወይም ደግሞ ወገባችን ላይ ጥምጥም ያለ አይነት ስሜት መሰማት፣ ድንጋይ አዝለን የቆምን ይመስል እዛ ላይ ጀርባችን ላይ አካባቢ የመክበር ስሜት መሰማት መኖር፣ ድንገት ሳናውቀው ድንገት ከመሬት ተነስተን ቁጭ ማለት ወይ ቁጭ ብሎ መነሳት፣ ምን እየሆንኩኝ ነው ብለን ግራ እስከምንጋባ ድረስ። ይሄ መናፍስቱ በጸሎት ሰዓት የመረበሹና የመቃጠሉ ስሜት ነው። ያ የምንጸልየውን ጸሎት መቋቋም አቅቶታል ማለት ነው። ይሄ አጋንንት ውስጥ ያደፈጠ መንፈስ። አሁን እዚህ ጋር አርጋኑን ጸሎት እየጸለይሽ ነው። ስትጸልይ ግን ሰውነትሽ እንደ እሳት ይቃጠላል። ያ ማለት ጸሎቱን መቋቋም አቅቶታል ማለት ነው። በነገራችን ላይ ወንድሞቼ አጋንንት እንደ አርጋኑን የሚከብደው ጸሎት አለ እንዴ? አርጋኑን እኮ በጣም ከባድ ጸሎት ነው። እመቤታችን እኮ አርጋኑን እጅግ አርጋ ከምትወዳቸው ጸሎት መካከል እኮ አንዱ አርጋኑን ነው። ለአባ ጊዮርጊስ ዘጋስጫ እንደነገረችው ማለት ነው። ለአባ ጊዮርጊስ ዘጋስጫ እንደነገረችው ከጻፍካቸው መጽሐፍቶች መካከል እንደምን የምወደው ጸሎት የለም ነበር ያለችው። እንደ አርጋኑን የምወደው ጸሎት የለም ላለችው ከጻፍካቸው መጽሐፍቶች መካከል። ስለዚህ ለእመቤታችን ልዩ ጸሎት ነው። ምን አርጋኑን በተለይ እኛ ራሳችን አምነንበት ወደነው የምንጸልየው ጸሎት ለአጋንንት ምን ጊዜም እሳት ነው። ወዳችሁ የምትጸልዩ ጸሎትና ዝም ብሎ ብቻ መጸለይ ስላለባችሁ ጸሎት የምትጸልዩት አንድ እኮ አይደለም። በነገራችን ላይ ለምሳሌ ዳዊትን ወደሽ ፈቅደሽ በተመስጦ የምትጸልይ ከሆነ አጋንንት ያንን ጸሎት አይወደውም። ለምን? ወደሽ ፈቅደሽ በተመስጦ የምትጸልዩ ጸሎት ስለሆነ ማለት ነው። አርጋኑንም ልክ እንደዚሁ አንቺ የምትጸልይ ከሆነ ያንን ጸሎት መጸለይ ይከብደዋል አጋንንት ማለት ነው። በተለይ እኛ ወደን ፈቅደን በፍቅር የምንጸልየው ጸሎት ከሆነ ደግሞ ቅዱሳን ያንን ጸሎት ስንጸልይ እኛን ለመጎብኘት ይመጣሉ። በፍቅር ያቀረብነውን ጸሎት ደግሞ ምን ያደርጋሉ? ይቀበሉታል ማለት ነው። ይህን አጋንንቱ ከኛ በላይ ጠንቅቆ ያውቀዋል። ስለዚህ ያንን ጸሎት እንዳንጸልይ ደግሞ ከባድ ፈተና ያመጣብናል ማለት ነው። ተረዳሽ አይደለ? አንዱ ይሄ ነው ዋናው ትልቁ ነገር። ስለዚህ ጸሎቱን የፈለገ ቢሆን ማቋረጥ የለብሽም እህታለም። ብዙ ጊዜ ወንድሞች የሆነ ጸሎት እየጸለያችሁ እያለ ከባድ የሆነ ስሜት የሚሰማችሁ ከሆነ ወይም ማቅለሽለሽ አይነት ስሜት፣ ልባችሁ በአፋችሁ ሉጥ አይነት ነገር የምትል ወይ የመጭነቅ አይነት ስሜት ወይ ፍርሃት የማለት ስሜት ያንን ጸሎት ስትጸልዩ የሚሰማችሁ ከሆነ እዛ ጸሎት ላይ ማተኮር ነው ያለባችሁ እንጂ ገና ለገና ይህን ጸሎት ስጸልይ ፈተና መጥቶብኛል ብላችሁ ጸሎቱን ማቋረጥ አያስፈልግም። ሰዓት ባይኖራችሁ እንኳን ሰዓታችሁ መስዋዕት አድርጋችሁ ያንን ጸሎት ልትጸልዩ ይገባል። ወዳልሻለሽ ማለት እኮ ነው በሌላ ቋንቋ። ተረዳሽኝ አይደል? እታለ መብራን እየሰማሁህ ነው። ወዳልሻለሽ ማለት እኮ ነው። ያንን ደግሞ ጸሎት እሺ አንተ ስትመክር ሰምቼ ነው። ብትችሉ በእያንዳንዱ ምዕራፉ እየሰገዳችሁ በፊት በጣም እፈልገዋለሁ ማድረስ፣ ግን ህሊናዬ ምን አድርጎ ነው የሚታየኝ? በጣም ረጅምና ብዙ አድርጎ ነው። ከዛ የሆነ ሰዓት ነው አባታችን መምህር ግርማ ሲያስተምሩ ከቻላችሁ በሁለት ሰዓት ግማሹን ማታ ግማሹን ደግሞ ሌሊት ማድረስ እንደምንችል ሲያስተምሩ ሰምቼ በዛና አንተም ስትናገር ሰምቼ ነው የጀመርኩት እና
የጀመርኩት ሰዓት እግዚአብሔር ይመስገን ወደ 3ቱን ሳምንት አላቋረጥኩም። ግን አሁን ይሄ ስሜት መሰማት ከጀመረ ሰዓት ጀምሮ እሺ ጠዋት ሰዓት እሞላለሁኝ፣ ሲጠራ አጥፍቼው ተኛለሁ። ጠዋት እነሳና ወይኔ ሳላደርስ ብዬ ደግሞ ከራሴ ጋር በጣም ግብ ግብ እፈጥራለሁ። ሁለት ጠዋት ችግር የለብኝም አደርሳለሁ እንዳልኩት። ማታ ግን ባለቤቴ ከስራ ሲመጣ ያ የጸሎት የነበረኝ ፍቅር ሁሉ ይጠፋል። በቃ ልጆቼንም ሂዱ ራሳችሁ ጸሎት አድርጉ፣ ሂዱ ተኙ፣ በቃ ካጠገቢ ዞር እንዲሉልኝ እሱም ካለ ወይና ጸሎት እናርግ ስለው በቃ አንቺ አድርጊ ሲለኝ ያንን እንደ ንዴት ቆጥርና ወይ አባታችን ነው ብዬ ኩርፊያ ነገር ሂጅ ተኛለሁ። ከዛ ሌሊት ልነሳ ሰዓት የሞላው ሲደርስ ግን አጠፋዋለሁ። ይሄን በቃ የተቸገርኩት። መልካም። ስለዚህ እዚህ ጋር ከመተኛትሽ በፊት አላርም ሲጮህ ከመተኛትሽ በፊት አንደኛ ጸሎት ማድረግ መቻል አለብሽ። ግልጽ ነው አይደለ? በጊዜ እግራሷ እመቤታችን እመቤቴ አንቂኝ አርጋኖ ጸሎት ላይ የሌለ እርኩሳን መናፍስት በሌሊት በህልሜ እንዳይጣሉኝ እንዳይዋጉኝ ለጸሎት ፈጥኜ እንድነሳ አድርጊኝ፣ እንቅልፌም በልክ በመጠኑ እንዲሆን አድርጊኝ እያለ ማጸኔ ለአርጋኖ ጸሎት ላይ እዛው ላይ ይናገራል እኮ አርጋኖ ዘአርብ ላይ ማለት ነው። እና ልክ አንቺ ስተኝ አስቀድመሽ ለመቤታችን አሳስበሽ መተኛት አለብሽ ስተኝ ማለት ነው። እና ስልኩን ደግሞ በተለይ ማራቅ አርቀሽ ማስቀመጥ መቻል አለብሽ። ተረዳሽኝ አይደለ? በዚህ መልኩ እንደዚህ አይነት ዘዴዎችን መጠቀም ያስፈልጋል። ሌላው ደግሞ እዚህ ጋር መረዳት ያለብሽ ነገር ምንድነው? ዋጋ ካልከፈልሽ ዋጋ አታገኝም። ያታግላል ጠላት። ምን ማለት ነው? ያታግላል። ሳታግል እጅ የሚሰጥ ጠላት የለም። እጅ የሚሰጥ ጠላት የለም። እጅ የሚሰጠው መጨረሻ ላይ ሲሸነፍ ነው። አንቺ ጸሎቱን አላቋርጥም ብለሽ ተቋቁመሽ ስትጸልይ ነው ያ አጋንንት መጨረሻ እጅ ይሰጣል። አሁን አንቺ ያለሽው ውጊያ ነው። እሱ እጅ ላለመስጠት ነው ይሄን እያደረገ ያለው። ደግሞ አምነሽ ያደረግሽው ነገር ተግባርም ጭምር ስለሆነ ነው። ይደረግልኛል ብለሽ ይሄን ትምህርት ሰምተሽ ስላደረግሽ እንደ እምነትሽ ፈጣሪሽ እያደረገልሽ ነው ማለት ነው። ለሚያምን ሁሉ ይቻላል ተብሎ እንደተጻፈ አንቺም ይሄን አርጋኖ ጸሎት ብጸልይ ከመቤቴ በረከት አገኛለሁ ብለሽ ነው። ይሄ እምነትሽን ደግሞ እግዚአብሔር ተቀብሎ በዛ ጸሎት አማካኝነት ምላሹን እየሰጠሽ ነው። ስለዚህ አጋንንቱ ደግሞ ይሄን ምላሽ ከእግዚአብሔር በረከት እንዳታገኝ በዚህ መልኩ እየተዋጋሽ ነው ማለት ነው። አንቺ ግን እጅ መስጠት የለብሽም። ባለቤትሽ ደግሞ ሲመጣ የሚረብሽሽ ከሆነ አስቀድመ ጸሎቱን መጸለይ፣ እሱ ከመምጣቱ በፊት ማለት ነው። እሱ ከመምጣቱ በፊት ጸሎቱን አስቀድመሽ መጨረስ፣ እንደዛ ማድረግ አለብሽ። ሌላው ደግሞ አንቺ ጋር እያየው ያለው ክፍተት ምንድነው? ይሄ መነጫነጭ የለም ብስጭት ማለት የማኩረፍ ይሄም የሱ ባህሪ ነው በነገራችን ላይ። ይሄ ደግሞ እንደ ግብር እየተጠቀመ ነው እነኚህ ነገሮች። እህት ወንድሞች፣ መናፍስት ላለመጋለጥ ሲፈልግ ምን እንደሚያደርጉ ታውቃላችሁ? በትንሽ በትልቁም ቡግ እንድንል ያደርጉናል። ነትራኮች፣ በቀላሉ ቱግ የሚሉ ግልፍተኞች ያደርጉናል። ቢያንስ በቀን አንድ ጊዜ ከሰው ጋር ሳንጣላ ሳንነጋገር እንዳንውል ያደርጉናል። እንዲህ አይነት ነገሮችን ባህሪዎችን በእኛ ላይ ያንጸባርቃል። ይሄ ደግሞ መንፈሱ ሲበሳጭ ነው። በምናደርገው ጸሎት ስግደት የለም ሲበሳጭ ሳንወድ በግዳችን ንጭንጭ እንድንል አድርገናል። ሲበሳጭ ሲናደድ ማለት ነው በምናደርገው መንፈሳዊ ህይወት። ያኔ ይሄ የኛ ባህሪ ሳይሆን የእሱ ባህሪ መሆኑን ማስተዋል መቻል አለብን። በቻልነው መጠን በተለይ ደግሞ ቱግ ግልፍተኛ ስንሆን አንደኛ የመንፈሱ ጸባይ መሆኑን ማወቅ፣ ሁለተኛ ሲቀጥል ደግሞ መንፈሱን መቅጣት። እግዚአብሔር ይገስጽ። ሌላው ደግሞ ታለምዬ ልብ ላይ የተቀመጠ የቂም በቀል መንፈስ አለ ማለት ነው። ብዙ ጊዜ አንድ ነገር ሰምተሽ እንዳትረሽ የሚያደርገው አንዱ እሱ ነው። እንደ ጠቋር ያለ መንፈስ እንዲህ አይነት ባህሪ ያሳያል። የሆነ ነገር ሰምተን ስለሰው ሰምተን ያ ነገር በቃ ጸሎት ስንጸልይም እንዲታወስ የሚያመላልስብን እሱ ነው። ተረዳሽ አይደለ? ቂመኛ ከመሆን ግን ተከልከል ይላሉ አባቶች። ቂመኛ ከመሆን ተከልከል። ቂመኛ ሰው ስጋ የለበሰ ሰይጣን ይላል። ይሄን ደግሞ አጅሬ ያውቃል። ስለዚህ የሆነ ነገር ልብሽ ላይ ያስቀምጥና ያንን ነገር እንዳትረሽ ያደርጋል። እሱን ነገር ሲያስታውስሽ ደግሞ አንቺ አባቶይ የሚያደርጉትን አቁምና ይቅር በላቸው የሚለውን የመድኃኒዓለም ቃል አለ አይደለ?
እሱም በሌላስ ደጋግመሽ አስታውሽው። ተረዳሽ አይደል? እሱን አስታውሽው። ጌታዬ ለልብሽ ንገሪው። ጌታዬ መድኃኒዓለም ስንቱን ኃጢአት ትቶልኝ የለ እሱ ያንን ከተወልኝ እኔ ይህንን ማረሳበት ምክንያት ምንድን ነው? ይቅርም በሉ ይቅርም ትባላላችሁ የሚል ጥቅስ አለ አይደል መጽሐፍ ቅዱስ ላይ። እሱን ደጋግመሽ ማስታወስ። ብዙ ጊዜ ደግሞ ዲያብሎስን የቂም በቀልን መንፈስ ማሸነፍ የምንችለው የእኛን ኃጢአት ማሰብ ስንጀምር ነው። በራሱ ቤት ሰው የሞተበት የባልንጀራውን ለቅሶ እንደማይደርስ ሁሉ እያንዳንዱም ሰው የየራሱን ኃጢአትና በደል ቢያስብ ኖሮ የሌላውን በደል ባላሰበና ባልተመለከተ ነበር። ስለዚህ አንቺም ቶሎ ብለሽ ማሰብ ያለብሽ የራስሽን ኃጢአት። አባ ሙሴ ጸልዩ የኔ ኃጢአት ከኋላዬ እየፈሰሰ ነው፣ እንዴት የሌላውን በደል ልመለከት እችላለሁ አይደል ያሉት? እንዴትስ በሌላው ልፈርድ እችላለሁ? ልክ አንቺም ይሄን ማሰብ አለብሽ። እና በዚህ መንገድ ያንን መንፈስ ማስቆም ይቻላል። እና ደግሞ መንፈሱ መቅጣት። ተነስ በመድኃኒዓለም ስም፣ ይሄ አንተ ስራ ነው የምታሳስበኝ፣ ቂም በቀል ያንን ሰው እንዳስብ እንዳረሳ የምታደርገኝ ክፉ መንፈስ በመድኃኒዓለም ስም ከልቤ ላይ ተነስ፣ ስራን አቁም እያልሽ ያንን መንፈስ መገሰጽ። ጌታዬ መድኃኒዓለም እባክህን ይቅር በለኝ እያልሽ ደግሞ ተማጸኘው። ሳልፈልግ የሰውን በደል የሰውን ኃጢአት በልቤ እንዳስብ የሚያደርገኝ መንፈስ ገስጸልኝ አምላኬ ወይ ማረኝ እያልሽ ተማጸኝ። እኔ የሌላው በደልን እያሰብኩ ነው፣ ግን የራሴ በደል ሊታየኝ አልቻለምና አምላክ ሆይ ማረኝ እያልሽ መስገድ ያስፈልጋል። ያኔ ያ ክፉ መንፈስ ይመታል ማለት ነው። በዚህ ትህትና ጸሎት፣ በትህትና ስግደት እና በዚህ መንገድ ተቃውሚውታለን። በተረፈ በርቺ፣ እግዚአብሔር ያበርታሽ እላለሁ። ሌላው ግን አንድ ነበረኝ ወንድሜ ከይቅርታ ጋር ሰዓትን ካልወሰድኩብን፣ ሌላው ሰንበት ትምህርት ቤት አገለግላለሁኝ እዚህ ባለንበት ቦታ ላይ። ልክ ልንዘምር አውደ ምሕረት ላይ ከወጣን በኋላ ጉሮሮዬ በሀክታ ይሞላል፣ ለመዘመርም አልችልም እና ራስ ምታት በጣም ነው የሚፈታተነኝ። በቃ ግማሽ ራሴን ከፍሎኝ ታምሜ ነው ቤት የምመጣ እና ይሄ ከምን አንጻር ነው? በዛ የተነሳ እንደውም አቁሜው ነበረ ማገልገሉን ሁሉ አቁሜው። ልጄ አሁን እሷም ታገለግላለች እና ማማ አንቺ ሂጂ አገልግይ ትይኛለሽ፣ አንቺ ግን አቁመሻል ለምን ብላ ስትለኝ አይ በቃ እስኪ እውነቷን ነው ለምን አቆማለሁ ብዬ ነው የጀመርኩት። ግን ከጀመርኩት አሁን ከ3 ሳምንት ጀምሮ ስሄድ ደህና ነኝ፣ ስመጣ ግን ታምሜ ነው የምመጣ። በጣም ኃይለኛ ራስ ምታት። አንደኛ እዚህ ጋር መረዳት ያለብሽ ነገር እታለም ምን መሰለሽ፣ አንደኛ ሰው ላይ ሆኖ የሚመለከት የሚቀና መንፈስ አለ ማለት ነው። ምቀኛ ቡዳ ዛር መንፈስ ካለ ያ ሰው በሚመለከትሽ ሰዓት ያ መንፈስ ለምሳሌ በምቀኝነት አይን ሲመለከትሽ ወይም በቅናት መንፈስ ስሜት ሲመለከትሽ ያ መንፈስ ወደ አንቺ መጣ። ስለዚህ ያ አንቺ በዚህ ሰዓት መጥቶ እንዲህ አይነት የህመም ስሜት እንዲሰማሽ ያደርጋል ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ለምሳሌ ስታገለግይ ደስ የማይላቸው ሰዎች በምቀኝነት ሊኖሩ ይችላሉ። እነኚህ ሰዎችም በዚህ አማካኝነት ከዚህ አገልግሎት እንድትሰናበች ለማድረግ እንዲህ አይነት ምልክቶችን መናፍስትን በሚልኩ ሰዓት እንዲህ አይነት ነገር ሊፈጠር ይችላል። ግን ይህንንም መድረስ የምትችው በራስሽን በመመርመር ነው፣ በመቁጠሪያ በመጠየቅ። በአገልግሎት ሰዓት ሄጄ ሳገለግል ሰው ላይ ሆነ እኔን የምትመለከት የምቀኛ የቅናት መንፈስ በመድኃኒዓለም ስም ስራን አቁም ብሎ ያንን መንፈስ መገሰጽ። ሌላው ሶስተኛ ደግሞ እኛው ጋር ራሱ ያለው ቡዳ ዛር፣ እኛ ጋር ያለው መተት ራሱ ማነው አጋንንት ራሱ አገልግሎት ስናገለግል፣ ቅዱስ ቁርባን ስንቀበል፣ ጸበል ስንጠመቅ የተለያዩ ምልክቶችን በማምጣት ከዛ ነገር እንድንርቅ ያደርገናል። ስለዚህ እዛ ስትሄጂ ስታገለግይ ማሳመሙ ተቃውሞን እያሳየ ነው። አንቺ ለፈጣሪሽ በምታገለግይበት በምትዘምሪበት ሰዓት እሱ ደግሞ ቅጥል ይላል። ስለዚህ በቀል መሆኑ ነው ማለት ነው። በቀል መሆኑ ነው። ለምን አገለገልሽ? እኔ የምፈልገው እንድጨፍሪ እንጂ እንድዘምሪ አይደለም ነው። በተለይ ዛር ከሆነ ዛሩ ራሱ እንደዚህ አይነት የበቀል አይነት ምልክቶችን ሊያሳይ ይችላል። አንዳንድ ሰዎች ለምሳሌ ቅዱስ ቁርባን ተቀብለው በተቀበሉለት ቤታቸው የሚታመሙበት ጊዜ አለ የለም? ተቀብለው መጥተው የሚታመሙ አሉ ወይስ የሉም? ንገሩኝ እስቲ። አሉ አይደለ? እኔም ጋር ራሱ ይህ ስሜት አለ ወንድሜ፣ ርቀህ ባትሄድም እኔም አሁን ራሱ ይህን ተከታታይ 3 ሳምንት እየሄድን ከባለቤቴ ጋር በምንቀበል ሰዓት
ስመጣ እንዳልኩክ በቃ ራሴ በጣም ታምሜ በቃ በግድ በቃ ቤት ደርሼ እስከምተኛ ድረስ ነው ምናፍቀው። ግን ስለዚህ በቀል ብዬ ነው። አልነግረውም። ሁሉን ነገር በቃ እሺ የሱ ስራ እንደሆነ ገብቶኝ ውጪ ምን ሆነች ነው ሲለኝ አይ ሌሊት ስለተነሳን ለዛ ይሆናል ትንሽ ደክሞኝ ነው ብዬ ነው ራሴንም እንጂ ራሴን አሞኛል ብዬ ላለመናገር ራሴን እንትን እለዋለሁ። እና እንዳልከው ይሄ ስለዚህ ስሜት እኔም ጋር አለ። በዚህ መልኩ ደግሞ ይሄን የሚያደርገው ለምንድን ነው? ተማረሽ እንድታቆሚው ነው። መዘመሩን የለም ስትዘምሪ እሱም ይመለከታል አብሮ። ስለዚህ ተማረሽ እንድታቆሚ ለማድረግ ሲፈልግ እርግጠኛ ነኝ ሰዎችን ምን እንደሚላቸው ታውቃላችሁ? ይህ መንፈስ እዛ ቤተ ክርስቲያን አሁን ለምሳሌ ዘምረሽ ቆርበሽ ስትወጪ ምን ሆኖ ነው ራስሽን እንድትጠራጠር ያደርጋል። እግዚአብሔር ተቀይሞኝ ይሆን? እንዲህ አይነት ስሜት ነው የሚሰማቸው ብዙዎች። ማስቀደሴን አልወደደው ይሆን? ፈጣሪ መዘመሬን አልወደደው ይሆን? ሳይገባኝ መድረክ ላይ ቆሜ ይሆን? በተለይ አሁን ሰንበት ተማሪ ሆነሽ ስታገለጊ ብዙዎች፣ አንዳንዱን ደግሞ ምን ያደርጋቸዋል መሰላችሁ? ያስመልሳቸዋል። ቅዱስ ቁርባን ተቀብለው እኮ የሚያስመልሳቸው ሰዎች አሉ። ከዛ በኋላ የኃጢአተኝነት የጥፋተኝነት ስሜት እንዲሰማቸው ያደርጋል። ከዛ በኋላ ሁለተኛ እንዳይቆርቡ ስጋው ደግሞ እንዳይቀበሉ አይገባም ወይም ያስመልሳል በሚል ሐሳብ ለዘላለሙ ከቅዱስ ቁርባን ያረቃቸዋል። ከአገልግሎቱም ሁሉ ያፈናቅላቸዋል ማለት ነው። በእንደዚህ አይነት መልኩም የማድረግ ስራ ይሰራል። በተለይ ስር የሰደደ ዛር መንፈስ ካለ ጸበል ልትጠመቁ ስትሉ ደግሞ የወር አበባ ያመጣል። ወንዶች ጋር ደግሞ ህልመ ሌሊት ያመጣል። እንዲህ አይነት ችግሮችን ይፈጥራል ማለት ነው። እና ዞሮ ዞሮ ይሄ የመንፈሱ ተቃውሞ ነው ልልሽ ፈልጌ ነው። ታዲያ አስቀድመሽ ወደ መዝሙር ከመሄድሽ በፊት ሁለተኛ ደግሞ ዘምረሽ ስትመጪም ያንን መንፈስ ስራውን ማስቆም ያስፈልጋል። ምን መገሰጽ። ዘምረሽ ስመጣ ጠብቀ የምታሰማኝ መንፈስ ማለት ራስን አቁም፣ ስራን አቁም እያሉ መቀጥቀጥ ያስፈልጋል ማለት ነው። እና ከሁለት አንዱ ሊሆን ይችላል። አንደኛ ውስጥ ያደፈተ ዛር መንፈስ፣ ሲቀጥል ደግሞ በቅናት በሰዎች አንቺ ስትዘምሪ እንደዚህ አይነት መንፈሳዊ ተግባራችሁ ስታደርጊ ያየ የቅናት ምቀኛ ሆነ የገባ መንፈስ ሊኖርም ይችላል። እና ግን ያንን እየቀጠቀስሽ መድረስ ትችላለሽ። በስግደትና በጸሎት ስታጣደፊው እግዚአብሔር አምላኬ እባክህ እርዳኝ፣ እነኚህ መናፍስቶችን አጋልጥልኝ፣ ስራቸውን ማስቆምልኝ እያልሽ ስትቀጠቅጪ ያኔ እነኚህ መናፍስቶች ስራቸውን ያቆማሉ። ባይጋለጡ እንኳን ስራቸውን ያቆማሉ፣ አንቺ ከበረታሽ ማለት ነው። እና ይህን ይመስላል። እሺ ወንድም አለም ይቅርታ፣ ግን አንድ ሰዓት ወስጃለሁ። ይቅርታ ይብቃ እዚህ ጋር። እሺ ጸጋውን ያብዛልክ፣ እግዚአብሔር ይስጥልኝ። እሺ አሜን አሜን። ታለም እስቲ 4 ቁጥር አንድ እንጨምርና በጸሎት እንዘጋለን። ሙለር ወለተ ሐዋርያት ቀጥይ እስቲ። በስመ ስላሴ እኔ ነኝ ወንድማችን ሰጥቶኛል። መልካም እሺ ወንድሜ እኔ የምጠይቀው ማለት ነው። እሺ ታዲያ መንፈሱ ታስረዋል፣ ብቻ ስራ ነው አቁም ብሎኛል። ከዚም በቃ ያዝለኛል። ስራውን አላቆመም። አዎ በጣም እንጃ፣ በጣም ሰው ያስጠላኛል። በቃ ሰው መነገር አልችልም። ሰው ሁሉ ሰው ያስጠላኛል። ሰው እጭ ኧረ ጉድጓድ ግባ ምን አገባኝ። እግዚአብሔር ይገስጽ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ ስማ፣ ማይክን ክፈት። በአጋዕዝተ ዓለም በቅድስት ሥላሴ ስም ማይክን ክፈት። ማንም የምትፈታተናት ለምንድነው? ስራ ነስ ያላቆምከው? ስራን ያላቆምከው ለምንድን ነው? በክን ለከለን አንተ ደግሞ ልፍራት እንላካለን፣ ታደሳለን። ምን አርግ ተብለህ ነው የምትታደሰው? በቃ ራሷ እንዳታጠፋ ትናንትና እኮ ማታ ቆርጣ ልትወጣ አሰሪዋን ያገኘቻት እጭ ለጉድጓድ ግቡ እናንተ። ራሷን እንድታጠፋ ራሷን እንድታጠፋ አድርጋት ተብለህ ነው የምትላከው? ሁሉ እንዳስጠላት በቃ
ተናገር አንተ። ማህበር ላለን ቁጭ ብለን እቃ ማህበር እንዳትገባ። ማህበር እንዳትገባ አው የምትከላከል ማህበር ማለት ነው። አው ደፍተራ እኮ አለን። አሁን እኮ እየደመጠ ቸሩ መድኃኒዓለም ይበቀላችሁ። ሰራዊትን ሰብስብ፣ ናውጣ፣ ቶሎ ውጣ፣ ቶሎ ውጣ እያሉ መድኃኒዓለም ይበቀል። ቅድስት ድንግል ማርያም ታቃጥል። ሊቀ መልአክ ቅዱስ ገብርኤል በእሳት ሰይፍ እየቆራረጠ ያውጣ። ውጣ፣ ሰራዊትን ሰብስብ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት በውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ። ሊቀ መልአክ ቅዱስ ገብርኤል ይበቀል። ሌላስ ማን አለ የቀረ? ኧረ ጉድ ታመጣለህ አንተ ደግሞ በቃ ሰረኝ። እኔ አይገባኝም። ሌላስ ማን አለ የቀረ? ቶሎ በል። አልቦ እምሰብ ዘይቴክስነ ካወሰርከ ወአልቦ መላእክት ወሰብ ናዛዜ ዙናዘ ከማከ ወበእንተ ዘአዘዝኩ አይምሬ ገጽከ ኦ ገብርኤል ናዝዘኒ ዋጽማኒ ቃልከ እሴተ ጸሎቴ ዝንቱ ዘአቅረብኩ ለከ ሰአለነ ገብርኤል ሊቅ ዘአብሰርካ ለማርያም ድንግል ሊቀ መልአክ ቅዱስ ገብርኤል ይበቀል። ራስን አጋልጥ አንተ ውስጥ ያደፈት አቤት አቤት አቤት። እሺ በቃ እሺ። ማን አንተ? የሚስጥር አው ምን አድርግ ተብሎ የተላከው? ምን አድርግ ተብሎ የተላከው? የሚስጥር መተት ምን አድርግ ተብሎ የተላከው? አትናገርም እንዴ? ምን አድርግ ተብሎ የተላከው? ተናገር በመድኃኒዓለም ስም። ምስጢር እኮ ነች። በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገር። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀል። ምን አድርግ ተብሎ የተላከው? ምን አድርግ ተብሎ የተላከው? አትናገርም? አትናገርም ወይ? ወይኔ ወይኔ ጉዴ ወይኔ ጉዴ። በውስጥ መስመር ትመጣለህ። ስራን አቁም። እግዚአብሔር ይገስጽ። እህቶቼ ወንድሞቼ፣ ሰዓታችን እየወሰደብን ስለሆነ ነው። የጸሎት ሰዓትም እየተሻማ ስለሆነ እህታችን በውስጥ መስመር አስተናግዳታለሁ እንደ እግዚአብሔር መልካም ፈቃድ ጊዜን አመቻችቼ ማለት ነው። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በዚህ መልኩ ያስተማረን የመከረን የገሰጸን ቸሩ መድኃኒዓለም በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደረስከን እናመሰግናለን። አምላካችን ልዑል እግዚአብሔር ሆይ ምስጋና ለአንተ ይሁን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን
ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት። ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዉ በሰላም ግቡ አሜን። እህት ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬው መርሃ ግብራችን ጨርሰናል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን የሚቀጥል ይሆናል ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ነገ ጻድቁ አባታችን አቡነ ዜና ማርቆስ ወራዊ መታሰቢያ ክብረ በዓላቸው ነው። ስለዚህ ወንድሞች ሁላችንም የጻድቁ አባታችን የአቡነ ዜና ማርቆስን መልካቸውን ገድላቸውን እየጸለይን የጻድቁ የአቡነ ዜና ማርቆስ አምላክ መድኃኔዓለም ሆይ እኔ ኃጢአተኛውን ማረኝ እያልን ልንማጸን ገድሉን በጸለይንበት የጸሎት ውሃ ልንጠመቅ ይገባል ማለት ነው። እግዚአብሔር አምላክ ከጻድቁ አባታችን ከአቡነ ዜና ማርቆስ ረድኤትና በረከትን ያሳትፈን አሜን። ደህና ደሩልኝ። ቸሩ መድኃኔዓለም የነገ ሰው ይበለን። መልካም አዳር። አሜን። ወንድማችን ቃለ ሕይወት ቃለ በረከት አሜን። ወንድማችን ቃለ ሕይወት ቃለ በረከት